በነገራችን ላይ ቀን በተለቀቀው ቪዲዮ ላይ ምን ያየው መሰላችሁ? ካሜራማን ሀይሚ ናት የሚል ኮሜንት አይቼ ነበር እና ልክ ነሽ፣ ወዲያውኑ እሱ ነው ትዝ ያለኝ ማለት ነው። ለማንኛውም እንኳን ደህና መጣችሁ። ምሕረቱን ቸርነቱን ይላክልህ። መታመምህ በጎ አደረገው፣ ለበጎ ሆነ። የእውነት በስማም እንዴት ደስ እንደሚል ማለት ነው። የድራማው መጨረሻ በጣም አማረበት። ስቲል ነው ያው የሚሰሩትን በጣም ውጥንቅጥ ወጥቶ ነበረ፣ ተበላሽተውባቸው ነበረ። እኛን ለማሳመን ነበረ ያ ሁሉ ኮሽታ፣ ያ ሁሉ ፈጠራ ምናምን ማለት ነው። እና ለማንኛውም እንኳን ደስ ያላችሁ። ይህንን ላስት ነው የመጨረሻ። ሀይሚ ማለት እቺ ናት። ቅመማ ማለት የብሩኬ ቅመም እቺ ናት። ያቺን ሀይሚ አናቃተም፣ ያቺ ካራክተሩ ሀይሚ አናቃተም ማለት ነው። እና ዛሬ በቃ ውስጤን ያራሰችው ገብቷቸዋል። የሆነ በቃ ለበጎ ነው እሱ እንዲታመም ያደረገው ማለት ነው። ለምክንያት ነው በእውነት እና በጣም ደስ ይላል። እኔ እንጃ በቃ መግቢያው የናነጋገር ምናምን በጣም ነው ውስጤ ደስ ያለው ማለት ነው። አይሆፕ እናንተም ደስ እንዳላችሁ ተስፋ አደርጋለሁ። ደግሞም ይላችኋል 100% ማለት ነው። እና እናንተም ሀሳብ ምኞት ነበረ እንግዲህ ምኞታችሁ ሀሳባችሁን ተሳክቶላችኋል። ያ ሁሉ ኦዲየንስ እየወደዳቸው እያከበራቸው እነሱ እንደዛ ሲሆኑ በእውነት በጣም ህዝብ ነበረ የሚያዝንባቸው። የሰው መውደድ ይስጣችሁ። በነገራችን ላይ በእውነት የሰው መውደድ ይስጣችሁ እና የሰው መሰናከያ እንዳንሆን ብላችሁ ጸልዩ የእውነት። ስለዚህ የዛሬ በጣም ደስ የሚል የእውነት በጣም ደስ ብሎኛል። መታመሙ አይደለም እና መታመሙ ሳይሆን እንደዚህ ሆነው ስላየኋቸው ደስ ብሎኛል። አይሆፕ እናንተም ደስ እንዳላችሁ ተስፋ አደርጋለሁኝ። ደግሞም ይላችኋል 100%። ምክንያቱም ምኞታቸውም ፍላጎታቸውም ይሄ ስለሆነ የእነሱ ሰላም ስለሆነ የእነሱ መደሰት የእነሱ መታረቅ የብዙ ኦዲየንስ ፍላጎት ነበረ። የእውነት የሰው መውደድ ይስጣችሁ። እነሱ በቃ እኔ እንጃ ብዙ ህዝብ ነው የሚወዳቸው፣ ህፃናት ሳይቀር። የእነሱ እኮ በኪዳነ ምሕረት ስም በጣም ነው የሚለየው። ብርኬም ተናግረዋል በቀደም ቲክቶክ ላይ ራሱ እያየሁ ነበረ። እኔ ራሱ በቃ ቁጭ ብለው በስማርት ቲቪ ማለት ነው የእነሱ ቪዲዮ ያያሉና በጣም ነው የሚገርመው። ስለዚህ እንደዚህ ህፃናት ራሱ ማስከፋት ነበረ የሚሆነው ማለት ነው። ያንን ካራክተር በእውነት እነሱን አይገልጽም ነበረ። እሱ ሁሌ በቃ ይሄ ነገር በጣም እየከፋ ነው ምናምን ይል ነበረ እና ያው እኛን ለማጓጓት ነበረ አይወብሰው ማለት ነው። እና ለማንኛውም መታመሙ ለበጎ ሆነዋል። በቃ ለበጎ ነው ብዬ አስባለሁኝ። እንድታማረሩበት ሳይሆን እንድትማሩበት። ቅመሟም እያለች ነበረ ብዙ ነገር ተምሬበታለሁኝ ብላለች። ነገሩ እኮ መተው ይቻላል፣ መርሳት ይቻላል ማለት ነገር ካልረሳችሁ መርሳት አይቻልም፣ ግን መተው ካልተዋችሁ በጭራሽ በቃ የሆነ በቃ ሌላ አይዲያ ሌላ ሀሳብ ኤቭሪዴ ሲፈርቅልባችሁ ነው የሚመጣው ማለት ነው። እና አሁን እሷም ልጅቷንም እቺ ቴዲ ተብዬውንም ውልቅ ብለው እንደንትን ይወጣሉ ማለት ነው ከህይወታቸው። አይሆብሶ ከአሁን በኋላ የሁለታቸውን ስም እንደማታነሱ ተስፋ እናደርጋለን ማለት ነው። ልጅቷም ርርም እያደረገት እየተቃጠለችም ትቀመጣለች ማለት ነው። እያየችኝ አሁን ትቃጠላለች እያላን ነበረ እሱ ራሱ። ለማንኛውም የእሷን መልስ እየመለሰ ነበረ የትላንትናው ቪዲዮ ማለት ነው። ገብቷቸዋል ብዬ አስባለሁኝ። በአጠቃላይ ፈተና ነበረ፣ የትላንትናው ፈተና ነበረ የተቀመጠው የወንዶቹም የሴቶቹም። ወንዶቹ ምን ያህል ታልፋላችሁ፣ ሴቶችስ እንደዛው ማለት ነው። የምድሬ ነው ምላችሁ ቁም ነገር ያለው ቪዲዮ ነበር የትላንትናው ማለት ነው። ቅመሟም ተናግራለች፣ ኮሜንት ታነባለች። እናንተ የምታወሩትን ኤቭሪቲንግ ማለት ነው ይደርሳታል፣ ታያለች ማለት ነው። እና የሁለታቸውም ስም አጥርተውበታል። ያው በእኔ ምክንያት ነው እንዲሆነው ብላ ጸጸት ውስጥ ገብታ ነበረ። በነገራችን ላይ ጸጸት በጣም ኢምፖርታንት አለው። የምሬ ነው ምላችሁ። የሆነ ነገር አውቃችሁ ሆነ ሳታውቁ ካደረጋችሁ ግን ደግሞ ያው ስትጸጸቱ የምሬ ነው ምላችሁ በጣም ጥቅም አለው።
ባይመልሰውም ትጠቀማላችሁ በጸጸት ማለት ነው። እና ጸጸት ቬሪ ኢምፖርታንት አለው ማለት ነው። ሁለተኛ እንደዚህ አይነት እንዳይደገም ሀይሚዬ ማለት ነው። አሁን ካራክተሩ የተጫወሽው በቃ አንቺ አሳልፈሽ ነው የሰጠሽው። ካራክተሩ ይሄ ነበረ የእሷ ካራክተር ማለት ነው። ግን ደግሞ አሁን ሬሊ እንደዚህ የሆነ ሰንበዲ ቢመጣብሽ አይኖ ብዙ ሰው ይቀናባቸዋል፣ ብዙ ሰው ለማለት የሚፈልጓሉ። እና ሬሊ እንደዚህ ሲመጡብሽ ከነሱ ጋራ መጋፈጥ እንጂ አሳልፈሽ መስጠት ኔቨር የለብሽም። እና የእሱ ያስደስተዋል በሚል ማለት ነው። ሁለተኛ ነገር ደግሞ እኔም ሴት ነኝ ልረዳት የሚል ይሄ ደካማ ጎን አለባት የሀይሚዬ ማለት ነው። ይሄ ዴፊኒትሊ ማውጣት አለብሽ ካንቺ ማለት ነው። እና ከአሁን በኋላ ብዙ ነገሮችን እናያለን። ብዙ ነገር የእውነት ብዙ ነገር ነው የተማርንባቸው በዚህ በአንድ ፍሬ ልጆች ማለት ነው። ለማንኛውም የዛሬ ቪዲዮ ብዙዎቻችሁም ደስ ብሏቸዋል፣ የትላንትናው ደስ ብሏቸዋል። በቃ ብሩኬ አሃዱ ብሎ እነሱ ቤት ቅመሟ ቤት ከሄደ ቀን ጀምሮ ፋ ነው አይደለም? የምር ፋ ነው። ግን ትዕግስቱን አላያችሁም? ትዕግስቱ ማለት ነው ታግሷት ያው መጨረሻ ይሄ በመሆኑ በጣም ደስ ይላል። መታመሙ ማለት ነው ያው ታሞ ሳይሆን በቃ እንዲስተካከል አድርጎታል፣ እንዲፈጸምም አድርጎታል። ለበጎ ነው ሁሉንም ነገር ማለት ነው። ለማንኛውም በጣም ደስ ብሎኛል። መቼም ነው ማን ለያዩሽ ደግሞ አትስሜ የጠላትን ነገር እንዲተለያዩ የሚል ነገር እንዳትሰሚ። እኔና ሀይሚ ምን ላይ ለመሰላችሁ ሰዎች አንለያይ፣ በጣም እንጓደር ሰዎች ነን። እኔ ጋር ስለመለይ ታስቢና ያን ቀን ተታኮስብሻለሁ ግንባር አላላስብ ሰከንድም ለሰዓታትም ለሳምንታትም የትም መቼም አንለያይ ማለት